አንቺ አምሻል እንደ ሁለተኛ አጠገቤ እንዳትደርሺ ልቀቂ። እንዴት ታዩ ይሄድ። አንቺ ብቻ ተረጋጊ የኔ ቆንጆ። በእነዚህ ውብ አይኖችሽ አልቅሰሽ ብቻ የፊትሽን ቆዳ እንዳትጎጂ። እንዴ ስለምወደው እኮ ነው። አዎ ግን የሚወዳችሁን ደግሞ በዛው ልክ የሚወዳችሁን ብትየው ኖሮ ለአንቺ ከኔ በላይ ማን አለ? ማንስ ነበረ? ገና ሳይሽ እኮ ልቤ ይቀልጣል እንደበረዶ። አንቺን ካጣው እኔ ህይወቴ ይሆናል ባዶ እያልኩሽ። በእናትህ በዚህ ሰዓት አቀልድ። ቀልዳልሽው እዚህ ደረቴ ላይ እኮ ሁለቴ ልነቀስሽ። አንዴ መብራት ጠፋ፣ አንዴ ደግሞ የመነቀሻው መርፌ ነው የተሰበረው። ሳላይሽ ከዋልኩ እኮ አነክሳለሁ እኮ ፍቅርሽ ያስነክሰኛል እኮ። እኔ ላንቺ ያለኝ ፍቅር ሻማ ቢሆን መቼም ነው ማይቀልጠው እያልኩሽ እኮ ነው። እኔ አንቺን ከቅጥ በላይ መውደዴ ወንጀል ቢሆን እኔ በስቅላት ተቀጥቼ ነበር። አንቺ ብቻ እሺ በይኝ እንጂ ይሄ የቅማላም ልጅ ማለት ነው ገና አይኑ ደም ይለብሳል እያልኩሽ። አንተ የምርህን ነው እንዴ? የምርህን ነው እንዴ? እሺ ሌላውን ተይው። አትሌት እንደነበርኩ ታውቂያለሽ አይደል? አዎ። ዝግጅቴን ጨርሼ ውድድር ከመሄዴ በፊት ተመረመርኩ። ከዛ ዶፓሚን ተገኘብኝ። ያልተፈቀደ እጽ ደም ውስጥ አለ ብለው ከውድድር ነው ያገዱኝ። ከዛ ማመን አቅቶኝ ውጤቱን ተቀብዬ የራሴ ሳየው ያልተፈቀደ እጽ ያሉት ያንቺን ፍቅር ነው። ይሄ ዶፓሚን የሆነው ፍቅርሽን ማለት ነው። ይቅርታ በእኔ ምክንያት እንደዚህ በመሆኑ። ችግር የለውም። ውስጤ ግን ሁሌም አንድ እውነት ይነግረኝ ነበርሽ ስላንቺ። መቼም ቢሆን በእሷ ተስፋ እንዳቆርጥ 6 ብትወልድ ይሄ ሀር የመሰለው ጸጉሯ ጥቁር ጸጉሯ በነጭ ቢተካ በቃ ማይለኝ ነገር አልነበረም እያልኩሽ ነው። ይሄ መላ አካላቷ ላይ ያለው ውበት ቢረግፍ እንኳን መቼም በሷ ተስፋ እንዳቆርጥ ይለኝ ነበር። እና ሁሌም ከጎኔ ነህ? ሁሌም ነኝ እያልኩሽ እኮ። መቼም አትለየኝ? መቼም። እሺ እንደዛ ከሆነ አንድ እውነት ልንገርህ። ምንድን ነው? ንገሪኝ በእናትሽ። የ6 ወር እርጉዝ ነኝ። ምን? ምንም አይወድሽ ቂም ነው በቀል ነው ያረገሽው ብዬ ነው። ምንድን ማለት ምን ማለት ነው? ባዶ ነው። ምንም ያለው አይመስልም እኮ። ለዛ እኮ ነው እንዴ። ቀጭን ስለሆንኩ ነው። አሁን ደግሞ ፈጣሪ አንተን ስለሰጠኝ አብረን እንወልደዋለን ማለት እናሳድገዋለን። ወይ አናሳድገውም በእውነት እንዴ? ማለት አሁን ስትለኝ ነበረ። ምን አልኩሽ? ልጅን ከአባቱ ነጥሎ ማሳደግ ጥሩ ነው ብዬሻለሁ። ምን አይነት ነው ጸባይ ነው ያላችሁ የዘንድሮ ሴቶች? የልጁ አባት በህይወት እያለ ሌላ ወንድ ላይ መንጠልጠል ምንድን ነው እንዴ? በአንተ ስም እኮ ነው የሚጠራው። አይጠራ። እኔ ማን ስለሆንኩ ነው ባልቀዘብኩት መርከብ መስመጥ የምትጠየቀው? አሁን ይልቁኑ የልጁን አባት ይቅርታ ጠይቀሽ አብረጁ በሰላም ብትኖሪ ነው የሚቻለው። ጥፊ ከዚያው ነው ግን ጥፊ አንቺ ባልቦላ ራስ